ቤታችሁ ውስጥ ያለን ያረጀ ፎቶ ልክ እንደዚህ በሰከንድ ውስጥ አዲስ የሚያደርግ አንድ የኤአይ ፊቸር ላሳያችሁ። ቤታችሁ ውስጥ ፍሬም ላይ ያለ ወይም አልበም ውስጥ ያለ ፎቶ ሊሆን ይችላል። ላይቲንጉን በመቀየርና ዲቴይሉን በማስተካከል ናቹራል የሆነ ይዘቱን ሳይለቅ ነው ኤዲት የሚያደርግላችሁ። መጀመሪያ ብሮዘራችሁ ላይ ሄዳችሁ ጄሚናይ ብላችሁ ሰርች አድርጉ። ከዛ ከላይ የሚመጣውን ሪዛልት ክፈቱት። ያው ከፍቶላችኋል። ከከፈተላችሁ በኋላ እዚህ ከታች የፕላስ ምልክቱን ትነካላችሁ። ከፈለጋችሁ ማንሳት ትችላላችሁ። ካሜራ ሰሌክት አድርጋችሁ ከፈለጋችሁ ደግሞ ኦሬዲ ካነሳችሁት አፕሎድ ማድረግም ትችላላችሁ ማለት ነው። እናንተ የተመቻችሁን አድርጉ። እኔ ኦሬዲ ስላነሳሁት አፕሎድ ፋይል እላለሁ። ከዛ ፋይል የሚለውን መርጣለሁ። ፋይሉ ያለበት ቦታ ሄዳችሁ ፎቶውን ሰሌክት ታደርጋላችሁ። ያው እኔ ሰሌክት አድርጌ ያለው አፕሎድ እያደረገ ነው። ከዛ ይህን ቴክስት ፔስት ታደርጋላችሁ ማለት ነው። ዲስክሪፕሽን ላይ አስቀምጠዋለሁ። ከዛ ኮፒ አድርጋችሁ እዚህ አምጥታችሁ ፔስት ታደርጉትና እቺ የቀስት ምልክቷን ትነካላችሁ ማለት ነው። ከዛ ጀነሬት እስኪያደርግ ትንሽ ይቆያል። በትዕግስት ጠብቁት። ያው እዚህ ጋር ክሪኤቲንግ ዮር ኢሜጅ ይላል። ትንሽ ጠብቁት። አሁን ያው እንደምታዩት ሪስቶር ያደረገውን ፎቶ አምጥቶላችኋል ማለት ነው። ይኸው ማየት ትችላላችሁ። ሴቭ ለማድረግ እዚህ ከታች 3 ነጥብ አለ። እሱን ትነኩና ዳውንሎድ ኢሜጅ የሚለውን ትነካላችሁ ማለት ነው። ዳውንሎድ ያደረግና ጋለሪ ውስጥ ሴቭ ያደርግላችኋል ማለት ነው። አሁን ያልኳችሁን መንገድ በመጠቀም እንደዚህ ያረጁ ፎቶዎችን ሪስቶር ማድረግ እና አዲስ እንዲመስሉ ማድረግ ትችላላችሁ ማለት ነው። ቪዲዮ ከጠቀማችሁ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ።